የሲአይኤ እና የልዩ ኃይል ቡድኖች እንዴት ነው በሚስጥራዊ ሄሊኮፕተርን የሰረቁት? ለወራት ልምምድ አድርገዋል። አንድም ብቻ ሳይሆን 2 ቺኖኮችን ተጠቅመዋል። አስፈላጊ ያልሆኑ ክፍሎችን በሙሉ በማውጣትና የሚስጥራዊነቱን ሄሊኮፕተር ክብደት ለመመጠን በመቶዎች የሚቆጠሩ ጋሎን ውሃዎችን በመጫን ዘረፋውን አስመስለው ተለማምደዋል። ይህንንም ከአንዱ አሜሪካ ክፍል ወደ ሌላው መብረር ተለማምዶታል። ነገር ግን ከሚያጓጉዙት ሄሊኮፕተር ጋር እኩል ክብደት ያለውን የሚበር ታንክ እንዴት ያነሱታል? በጣም ግዙፍ የሆኑትን ሮተሮች ወደ ጭነት አውሮፕላን ሲያጓጉዙ የልዩ ኃይል አባላት ደግሞ ሚስጥራዊነቷን ሄሊኮፕተር አካል ከዚች ከቺኖክ ጋር አያይዘዋል። ይህን ሁሉ ያደረጉት ደግሞ በአደገኛ የአሸዋ አውሎ ንፋስ መሃል ነው። ዛሬ ሲአይኤ እንዴት የሶቪየት ሄሊኮፕተር እንደሰረቁ እናያለን። አብራችሁን ቆዩም። እንደ አውሮፓውያን አቆጣጠር በ1988 በሰሜናዊ ቻድ የተካሄደው ሚስጥራዊ የአሜሪካ ተልዕኮ የሶቪየት ኤምአይ-24 የጥቃት ሄሊኮፕተር እንዲማረክ አድርጓል። ያው ለውጭ ሀገር የሚሸጠው ስሪት ኤምአይ-25 ተብሎ ይጠራል። ኦፕሬሽኑ ማውንት ሆፕ 3 የተሰኘው ይህ ከፍተኛ አደጋ ያለበት ዘመቻ በቀዝቃዛው ጦርነት ታሪክ ውስጥ እጅግ ደፋር ከሆኑ የማስመሰል ተልዕኮች አንዱ ነው። ይህ እንዴት እንደተጀመረ እስቲ እንመልከት። ከ1986 እስከ 1987 የነበረው የቶዮታ ጦርነት ዘቶዮታ ዋር በቻድ ሰሜናዊ ክፍል የሚገኘውን እና በሊቢያ ድንበር በኩል የሚሄደውን 100 ኪሎ ሜትር ጥልቀት ያለውን የአዋዝ ስትሪፕ የትኛው ሀገር እንደሚቆጣጠር የወሰነ ነበር። እነዚህ የቻድ ኃይሎች የታጠቁ የቶዮታ ፒካፕ መኪኖችን ወይም ቴክኒካሎችን ለመንቀሳቀሻነት ብቻ በመጠቀም በሚገባ የታጠቁትን ሊቢያውያን ድል አድርጓል። ምንም እንኳ ሊቢያውያን በወቅቱ የሶቪየት ሄሊኮፕተሮችና የታጠቁ ታንኮች ያሉበት እጅግ የላቁ ቴክኖሎጂ ቢኖራቸውም ከፍተኛ ኪሳራ የደረሰባቸው ሊቢያውያን ከቻዱ ሲሸሹ ከፍተኛ መጠን ያላቸውን መሳሪያዎች ጥለው ወጥተዋል። ወደ ኋላ የቀረው ቁሳቁስ ለምዕራባውያን የሶቪየት ጦር ሜዳ ቴክኖሎጂ ለማጥናት ልዩ ዕድል ፈጥሮላቸዋል። ከነዚህ ውድ ንብረቶች መካከል አንዱ አሜሪካ ለዓመታት ለማጥናት ስትፈልግ የነበረው ኤምአይ-25 አንድ ሲሆን እርሱም በሚል ኤምአይ-24 ለውጭ ሀገር የሚሸጥ ስሪት ነው። ይህ ተራ ተግባር ስላልሆነ 8500 ኪሎ ግራም በግምት 18739 ፓውንድ ባዶ ክብደት ያለው ሄሊኮፕተርን ማንሳት ጥንቃቄ የተሞላበት እቅድና አፈጻጸም ይጠይቃል። በኤፕሪል 1988 ኩባንያ በገመድ የታሰረ ሄሊኮፕተርን የማንሳትና የመብረር ሁኔታን የሚመስል የሙከራ ዝግጅት በአሜሪካ ውስጥ አከናወነ። ክፍሉ 2 ኤምኤች-47ዲ ሄሊኮፕተሮችን በመበታተን በዩኤስ አየር ኃይል ሲ-5 ጋላክሲ ውስጥ በመጫን በቻድ ያለውን ርቀት ለመመሳሰል ወደ ሮዝቪል ኒው ሜክሲኮ አጓጓዛቸው። እንደገና የተገጣጠሙ ቺኖኮች በኤልፖስ ቴክሳስ ወደሚገኙ ቢግስ አርሚ ኤርፊልድ በረሩ። እዚያም የመጀመሪያው ኤምኤች-47ዲ ኤምአይ-24ን ክብደት ለመምሰል 6500 ጋሎን የውሃ በርሜሎችን በወንጭፍ ጭኖ ተጓዘ። በኒው ሜክሲኮ ዋይት ሳንድስ ዙሪያ በምሽት የሚበሩበት ወቅት ሁለቱም ሄሊኮፕተሮች በጉዞ መስመር ላይ 2 ጊዜ በማረፍ ሲ-130 አውሮፕላኖች ነዳጅ መቅዳት ነበረባቸው። ሙከራውን በተሳካ ሁኔታ ካጠናቀቁ በኋላ ኩባንያ በግንቦት 21 ቀን 1988 የማስፈጸሚያ ትዕዛዝ ሲደርሰው ዝግጁ ነበር። ቺኖኮችን በጭነት ክፍል ውስጥ ከመክተታቸው በፊት የጥገና ባለሙያዎች ምላጮችን፣ ብሌድስ፣ የሮተር ራሶችን እና የፊት ኋላ ማስተላለፍ ፋይሎችን፣ የመኪና ዘንጎችን እና ትራንስሚሽኖችን ማውለቅ ነበረባቸው። ሁሉም ዝግጅቶች እንደተጠናቀቁ ሲ-5 አውሮፕላኑ በሰኔ ወር ሁለተኛ ሳምንት ከፎርት ካምቤል ኬንታኪ ተነስቶ 2 ኤምኤች-47ዲ ሄሊኮፕተሮች ከ60 በላይ የበረራና የጥገና አባላት ጋር በማድረግ ሳያቋርጡ ወደ ነጃሚን በረረ። ሰኔ 11 ቀን 1988 እኩለ ሌሊት ላይ ሁለቱ ኤምኤች-47ዲኤስ እና ሰራተኞቹ ከነጃሚን ተነስቶ 550 ማይል በቀጥታ ወደ ወምዲ በረሩ። ሰራተኞቹ በመጀመሪያው ጉዞ ምዕራፍ ላይ የነዳጅ መሙያ ማቆሚያዎችን አላቀዱም ነበር። ምንም እንኳን ሄሊኮፕተሮቹ በአየር ላይ ነዳጅ የመቅዳት አቅም ባይኖራቸውም በኩባንያ የተሰራ ውስጣዊ ስርዓት ተሸክመው ነበር። ይህ ስርዓት በጭነት መውጫ በኩል ወደ አውሮፕላን ውስጥ የሚገቡ እርስ በርስ የተገናኙና ከዚያም የሚሞሉ ነዳጅ ታንኮችን የያዘ ነበር። ስርዓቱ ሙሉ በሙሉ ሲሞላ በአውሮፕላን ላይ ተጨማሪ 600 ጋሎን ነዳጅ እና ከ500 ፓውንድ በላይ ክብደት ይጨምራል። የችሎታ እውነተኛ ፈተና በሆነው በዚህ ተልዕኮ የበረራ ቡድኑ በወቅቱ ዘመናዊ አሁን ግን ኋላ ቀር በሚባሉ የማሰሻ ናቪጌሽን መሳሪያዎች ብቻ በመታገዝ ምንም ምልክት በሌለው የሰሃራ በረሃ ላይ በምሽት በረሩ። ዋናው ረዳት መሳሪያ ኦሜጋ ሲሆን እሱም መርከቦችና አውሮፕላኖች አቅጣጫ እንዲያውቁ አቋቋሚ ቦታዎች በጣም ዝቅተኛ ድግግሞሽ ምልክቶችን ቪኤልኤፍ ሲግናልስ የሚያስተላልፍ ዓለም አቀፍ የረጅም ርቀት የሬዲዮ ማሰሻ ስርዓት ነው። ሁለተኛው ረዳት ደግሞ ዶፕለር ራዳር ነበር። እንደ ጋዝ ሲቀርብ የበረራ ቡድኑ በአሞዲዱም በሚገኙ የአየር ማረፊያ ላይ የሚያርፈውን የመጀመሪያውን የፀሐይ ጨረር በማየት ወደሚጠብቃቸው ሃይንድ አቀኑም። ሁለቱ ኤምኤች-47ዲ ሄሊኮፕተሮች በፍጥነት ለማንሳት እንዲመች በሞዲዱም ካለው ኤም24 ሄሊኮፕተር በተቻለ መጠን ተቀራርበው አረፉ።
የካርታው የላይኛው እይታ እንደሚያሳየው የሊቢያ እና የቻድ ኃይሎች ከአውዝ ስትሪፕ ጥቂት ማይሎች ርቀት ላይ ብቻ ይገኙ ነበር። ይህም የመታወቅ ዕድል በእጅጉ ከፍ ያደረገው ነበር። ሊቢያውያን ስለ ኦፕሬሽኑ ካወቁ ሄሊኮፕተሮችንና የሃይዶይን ደህንነት ለመጠበቅ የሚሰሩትን የአሜሪካ ሰራተኞች ለመምታት እንደሚሞክሩ የታወቀ ነበር። የሄሊኮፕተሩ ምላጭ ሮተር ብሌድ በጣም ትልቅ ስለነበር እነሱን ከሁለቱ ቺኑኮች የወጡትን የውስጥ ነዳጅ ታንኮች ለመጫን አንድ ሲ-130 አውሮፕላን ተመድቦ ነበር። በሚነሳበት ወቅት መረጋጋት እንዲኖር ለማድረግ እያንዳንዱ የአሜሪካ ሄሊኮፕተር እስከ 90 ኖት በግምት 104 ማይል በሰዓት ፍጥነት ድረስ ሸክሙን መሸከም እንዲችሉ ተደርገው የተሰሩ ሁለት መንጠቆዎች ዱዋል ሁክስ ከአውሮፕላኑ አካል ስር ተገጥሞላቸው ነበር። ኤምአይ-24 ሄሊኮፕተሩ ከሰራቸው በወንጭፉ ደህንነቱ የተጠበቁ ሁኔታ ካሰሩ በኋላ ሄሊኮፕተሮቹ ወደ ንጅሜን የመመላለሻ ጉዞዎችን ጀመሩ። ያለ ውስጣዊ የነዳጅ ስርዓት ሄሊኮፕተሮቹ በጉዞ ላይ 2 ጊዜ ነዳጅ ለመቅዳት ማቆም ነበረባቸው። አንዱ ፋያላርጆ ላይ ሲሆን ሌላኛው ደግሞ በሙሱር በሚገኙ የፈረንሳይ የውጭ ሀገር ሌጊዮን አየር ማረፊያ ነበር። በፋይላርጅ የመጀመሪያ ማቆሚያ ላይ የአሜሪካ አየር ኃይል ሲ-130 የቅድመ ጦር መሳሪያና የነዳጅ መሙያ ጣቢያ አዘጋጅቶ ነበር። የነዳጅ መሙላት ሂደቱ በደረጃ ተከናውኗል። መጀመሪያ ቺኑክ የተሰረቀውን ሄሊኮፕተር መሬት ላይ እንዲያርፍ አደረገ። ይህም በጣም አደገኛና ረጅም ጊዜ የሚወስድ ሂደት ነበር። ምክንያቱም በጥንቃቄ መንጠቆን መፍታት ለሚቀጥለው የጉዞ ምዕራፍ ነዳጅ መሙላትና ሁለቱም ሄሊኮፕተሮች ነዳጅ ሞልተው ካጠናቀቁ በኋላ ሸክምን እንደገና ማሰር ነበረባቸው። ነዳጅ ከቀዱ በኋላ ቺኑኮች የፈረንሳይ የውጭ ሀገር ሌጊዮን ወደሚጠበቅበት ሙሱር ወደሚገኙ ቀጣዩ የነዳጅ መሙያ ጣቢያ ጉዟቸውን ቀጠሉ። እዚያ እንደደረሱም አብራሮቹ ኤምአይ-24ን በጥንቃቄ በአንድ የታጠረ ግቢ ውስጥ እንዲያርፍ አደረጉ። ሁለቱ ኤምኤች-47 ሄሊኮፕተሮች ግን ነዳጅ ለመቅዳት ከግቢው አጥር ውጭ ለማረፍ ተገደዱ። በቻድ ንጅማን ከሚገኙ መዳረሻ አየር ማረፊያዎች 45 ደቂቃ መንገድ ብቻ ሲቀራቸው የሁለቱ ኤምኤች-47 ቺኑክ ከባድ ጭነት ሄሊኮፕተሮች የበረራ ቡድኖች አስጊ ሁኔታ ገጠማቸው። ግዙፍ በሆነ የአሸዋ አውሎ ነፋስ ሊዋጡ ተቃረቡ። በተለመደው ሁኔታ አብራሪዎቹ ከአውሎ ነፋስ በላይ ከፍ ብለው መብረር ሊያመልጡ ይችሉ ነበር። ሆኖም በዚህ ጊዜ ያ አማራጭ የማይታሰብ ነበር። በአንደኛው ቺኑክ ስር በወንጭፍ ተንጠልጥሎ የነበረው ግዙፍ ኤምአይ-24 ሃይንድ የተባሉ በሩሲያ የተሰራ የጥቃት ሄሊኮፕተር ሲሆን ይህም በመሰረቱ ተዋጊ ታንክ እንደማለት ነበር። ለደህንነት ሲባል አብራሪዎቹ ፍጥነታቸውን በመቀነስ በሄሊኮፕተሮች መካከል የ1 ማይል ርቀት እንዲኖር አደረጉ። ብዙም ሳይቆይ የሬዲዮ ግንኙነታቸውም ሆነ እርስ በርስ የመታየት ሁኔታ ተቋረጠ። አየር ማረፊያው በ15 ማይል ርቀት ላይ ይታይ ነበር። ነገር ግን የበረራ ቡድኑ ሌላኛውን ቺኑክ ማግኘት አልቻሉም ነበር። ይልቁንም ከኋላቸው ወደ 3000 ጫማ ከፍታ ያለው የአሸዋ አውሎ ነፋስ ሲነሳ በስጋት ይመለከቱ ነበር። ከአውሎ ነፋሱ ለመቅደም የወሰኑ አዛዥ ወደ አየር ማረፊያው በመጋለም አውሎ ነፋሱ ሳይደርስባቸው ሄሊኮፕተሯን አሳርፈው ለመጨረስ ወሰነ። ይህንን ጥንቃቄ የተሞላበት እንቅስቃሴ በተሳካ ሁኔታ ካጠናቀቁ በኋላ ሁለተኛው ቺኑክ በመጨረሻ ከአውሎ ነፋሱ ግንቡ ውስጥ ወጣ። ጊዜ ስላልነበረው አብራሪው ወደ ነፋሱ አቅጣጫ እንኳን ሳይዞር በጥድፊያ አሳረፈ። አንዴ መሬት ላይ ካረፈ በኋላ የአሸዋው ነፋስ የአውሮፕላኑ አካል እየደበደበ ለሚቀጥሉት 20 ደቂቃዎች ሄሊኮፕተሩ ውስጥ ቆየ። በመጨረሻም ወደ ውጭ ሲወጡ ሁሉም ነገር በአሸዋ ተሸፍኖ ተመለከቱት። ፈታኝ ሁኔታዎች ቢኖርም የቀዝቃዛ ጦርነት ትልቅ ሽልማት የሆነውን ሙሉ በሙሉ የሚሰራ በረራ ላይ ያለ ታንክ በቁጥጥር ስር በመዋል ተሳክቶላቸዋል። የዚህ ተልዕኮ በጣም ፈታኝ ገጽታ ሆኖ የተገኘው ግን ወደ ፎርት ካምቤል የተደረገው የመመለሻ ጉዞ ነበር። የግዙፍ ሲ-5 አውሮፕላን ውስጥ በመጀመሪያ የተጫነው የሩሲያ ሄሊኮፕተር ነበር። የሚበረው ታንክ ወደ አውሮፕላኑ ውስጥ ሲገባ የሲ-5 አፍንጫ የፊት ክፍል ተከፈተ። የኩባንያው የጥገና ቡድን ኤምኤች-47 ሄሊኮፕተሮችን ለመጫን በጥንቃቄ አዘጋጁ። ይህም ቺኑክ ሄሊኮፕተሩን በሌላ ሲ-5 ጋላክሲ ውስጥ መግባት እንዲችል የላይኛውን ክፍል በከፊል መበታተን ይጠይቅ ነበር። ሲ-5 አውሮፕላን 281,000 ፓውንድ ከ127,460 ኪሎ ሜትር ጋር እኩል የሆነ የመጫን አቅም አለው። በራሱ ኃይል 2150 የባህር ማይል ርቀት መጓዝ ይችላል። ሆኖም በጉዞ ላይ በአየር ላይ ነዳጅ እየቀነዳ ከምዕራብ አፍሪካ ክፍሎች ተነስቶ ሳያቆም እስከ አሜሪካ በምስራቃዊ የባህር ዳርቻ ድረስ በመጓዝ ፎርት ካምቤል ማረፍ ይችላል። አውሮፕላኑ በሰላም ካለፈው በኋላ ተልዕኮው በሰላም እንደተጠናቀቀ ተቆጥሯል። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮዎችን ይዤ ለጨረስኩ። በቀጣይ እንዲህ የሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት።